ታሪካዊው የቡዳፔስት ፍልሚያ አርሰናል የመጀመሪያውን የቻምፒዮንስ ሊግ ዋንጫ ያነሳል ወይስ ፒኤስጂ ክብሩን ያስጠብቃል? ሰላም ጤና ይስጥልን ውድ የእግር ኳስ አፍቃሪያንና የቻናላችን ቤተሰቦች፣ እንደዚህ ያሉ ትኩስ መረጃዎችንና ታላላቅ ዝርዝር ትንታኔን የሚሹ ሰበር መረጃዎችን በየጊዜው ለማግኘት አሁኑኑ ከታች ያለውን የሰብስክራይብ ምልክት በመጫን የደውል ምልክቷን ማብራቷን እንዳይረሱ። ከ20 ዓመታት ረጅም ጥበቃ በኋላ ለመጀመሪያ ጊዜ የቻምፒዮንስ ሊግ የፍጻሜ መድረክ ላይ የደረሰውና አዲስ የፕሪሚየር ሊግ ሻምፒዮን የሆነው አርሰናል ዋንጫውን አስከብሮ ታሪክን ለመስራት ከሚፋለመው ባለፈው ዓመት የቻምፒዮንስ ሊግ አሸናፊው ፒኤስጂ ጋር ዛሬ ምሽት በቡዳፔስት የሚያደርጉት ትልቅ ፍልሚያ መላው ዓለምን በጉጉት ይጠብቀዋል። አዎ ዛሬ መላው የዓለም እግር ኳስ አፍቃሪ አይኑን እየጣለው በሃንጋሪ ቡዳፔስት በሚገኘው በፑስካሽ አሬና ስታዲየም ላይ ነው። በሜዳው ከ67,000 በላይ ተመልካቾች በተገኙበት በፈረንሳዩ ሀብታም ክለብ ፓሪስ ሴንት ጀርማ እና በእንግሊዙ መድፈኞቹ አርሰናል መካከል የሚደረግ የ71ኛው የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ የዓመቱ ትልቅ ድምቀት ነው። ይህ ጨዋታ ለሁለቱም ክለቦች ትልቅ ታሪክ የሚጻፍበት ነው። በአንድ በኩል የሚኬል አርቴታው አርሰናል ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ዋንጫን በማንሳት በአሁኑ ሰዓት በከፍተኛ መነሳሳት ላይ ይገኛል። አርሰናል በታሪኩ ወደዚህ የፍጻሜ መድረክ የደረሰው አንድ ጊዜ ብቻ ሲሆን እሱንም በ2006 ዓ.ም በባርሴሎና 2-1 ተሸንፎ ዋንጫውን ያጣበት ትዝታ ነው። መድፈኞቹ ያንን የ20 ዓመት ቁስል ሽረው በታሪካቸው ለመጀመሪያ ጊዜ የአውሮፓን ትልቁን የክለብ ዋንጫ ወደ ለንደን ለመውሰድና ድርብ ድል ለማክበር ቆርጠው ተነስተዋል። በሌላ በኩል ደግሞ የሉዊስ ኤንሪኬው ፒኤስጂ የአውሮፓን አክሊሉን በቀላሉ አያስረክብም። ፒኤስጂ ባለፈው የውድድር ዘመን ኢንተር ሚላንን 5-0 በሆነ አስደናቂ ውጤት አሸንፎ ቻምፒዮንስ ሊግ ዋንጫን ማንሳቱ ይታወሳል። ዘንድሮም የፈረንሳይ ሊግ አንድ ዋንጫን ቀድሞ ያረጋገጠው ፒኤስጂ ዛሬ አርሰናልን ካሸነፈ በቻምፒዮንስ ሊግ ታሪክ ዋንጫውን በተከታታይ ዓመት በማስጠበቅ ባክ ቱ ባክ ከሪያል ማድሪድ በመቀጠል ሁለተኛ ክለብ ይሆናል። ወደ ሁለቱ ቡድኖች ጉዞ ስንመጣ አርሰናል በሊግ ስቴጅ ውድድሩን በአንደኝነት አጠናቆ በቀጥታ ካለፈ በኋላ በሩብ ፍጻሜው ስፖርቲንግ ሊዝበንን፣ በግማሽ ፍጻሜው ደግሞ አትሌቲኮ ማድሪድን 2-1 በሆነ ድምር ውጤት በማሸነፍ ነው እዚህ የመጣ። ፒኤስጂ በበኩሉ በሊግ ስቴጅ 11ኛ ደረጃን ይዞ በማጠናቀቁ በፕሌይኦፍ ሞናኮን አሸንፎ በ16 ውስጥ ቼልሲን 8-2 በሆነ ሰፊ ውጤት ረትቶ በሩብ ፍጻሜ ሊቨርፑልንና በግማሽ ፍጻሜው ባየር ሙኒክን 6-5 በሆነ አስደናቂ ፍልሚያ ጥሎ ነው ለፍጻሜ የበቃ። በተለይ ፒኤስጂ እና አርሰናል ባለፈው ዓመት በነበረው የቻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ ተገናኝተው ፒኤስጂ አርሰናልን በሁለቱም ጨዋታ ማሸነፉ ለዛሬው ጨዋታ የአርሰናል ተጫዋቾች ያልሸነፍ ባይነት በቀል ይዘው እንዲገቡ ያደርጋቸዋል። ነገር ግን ከጨዋታው በፊት የሁለቱም ቡድኖች አሰልጣኞች ራስ ምታት ያደረገው የተጫዋቾች ጉዳት ዜና ነው። በአርሰናል በኩል ቁልፍ ተከላካዩን ቤን ዋይትን በጉልበት ጉዳት ምክንያት ከጨዋታው ውጪ መሆኑን በይፋ ተረጋግጧል። በተጨማሪም ዩሬን ቲምበርና ኖኖ ማዱኬ ሙሉ በሙሉ ብቁ ባለመሆናቸው ዛሬ ጨዋታውን የመጀመሪያቸውን ነገር አጠራጣሪ ሆኗል። ምናልባትም በኋለኛው ክፍለ ጊዜ ሊቀየሩ ይችላሉ። በፒኤስጂ በኩል ደግሞ ጉዳት ላይ የነበሩት ፈጣኖቹ ክንፎች ኦስማን ዴምቤሌ እና አሽራፍ ሐኪሚ ለጨዋታው ብቁ መሆናቸውን ለአሰልጣኝ ኤንሪኬ ትልቅ እፎይታ ሲሆን፣ ግብ ጠባቂው ሉካስ ቼቫሊየር ግን ጨዋታው እንደሚያመልጠው ታውቋል። የታክቲክ ፍልሚያውን ስንመለከተው የሚኬል አርቴታው አርሰናል በቡድን ጥምረትና በተደራጀው መከላከል ላይ የሚተማመን ሲሆን፣ ፒኤስጂ ደግሞ በግል ብቃትና በፍጥነታቸው ተለዋዋጭ በሆኑት የፊት መስመር ተጫዋቾቹ አርሰናልን ለመስበር ይሞክራል። ጨዋታውን ለመምራት የተመረጡት ጀርመናዊ ዳኛ ዳንኤል ሲበርት ሲሆኑ ይህ ጨዋታ በታሪክ ሁለት የተለያዩ የዋና ከተማ ክለቦችን በፍጻሜ መድረክ ያገናኘ አራተኛው ጨዋታ ሆኖ ተመዝግቧል። ጨዋታው ከመጀመሩ በፊት ታዋቂው የአሜሪካ የሮክ ባንድ ዘ ኪለርስ የመክፈቻ ስነ ስርዓቱን በሙዚቃ እንደሚያደምቁት ዩኤፍ አስታውቋል። ታዲያ ዛሬ ምሽት ታሪክ የሚለው ማን ነው? አርሰናል የአውሮፓን ክብር ለመጀመሪያ ጊዜ ያነሳል ወይስ ፒኤስጂ ዘውዱን ያስጠብቃል? የእርሶን ግምት ምንድን ነው?
መረጃውን ከወደዱት ላይክ እና ሼር በማድረግ እንዳይረሱ እያልን የጨዋታውን ውጤት ግምት ከታች ባለው የኮሜንት መስጫ ላይ ያስቀምጡልን እያልን ጨዋታው ሲጠናቀቅ አዳዲስ መረጃዎች ይዘን እንመለሳለን። እስከዚያው ሰላም ቆዩ።